የናይል ተፋሰስ የህግ ማዕቀፍ ወይም የኢንቴቤ ስምምነት በይፋ ስራ ላይ መዋሉ በታሪክ አጋጣሚ ሳይሆን የቀጠናውን የኃይል ሚዛን የሚቀይር ትልቅ ክስተት ነው። ግብጽ ለዘመናት ሙጥኝ ስትለው የነበረው የታሪካዊ መብት ጥያቄ አሁን መቃብሩ ተቆፍሯል። ውድ ቤተሰቦቻችን፣ አባይ ዛሬ የውሃ ጉዳይ ብቻ አይደለም፣ የሉዓላዊነት የልማትና የአዲስ አፍሪካዊ ማንነት ማረጋገጫ ሆኗል። በዚህ ትንታኔ ውስጥ መሬት ላይ ያለውን እውነታ በዝርዝር እናያለን። አባይ ለዘመናት የዝምታ ወንዝ ነበረ። በሸለቆቹ ውስጥ በዝግታ እየፈሰሰ ስልጣኔዎችን ሲያጠጣና ታሪክን ሲታዘብ የኖረ። ዛሬ ግን ያ ዝምታ ተሰብሯል። ወንዙ ከጥንታዊው የተፈጥሮ ፍሰቱ ወጥቶ የ21ኛው ክፍለ ዘመን የጂኦፖለቲካ ትኩስ መድረክ ሆኗል። ለሺህ ዓመታት ግብጽ ብቻዋን ድምጽ በነበረችበት በዚህ የተፋሰስ ላይ አሁን አዲስና ኃይለኛ ድምጽ ይሰማል። ይህ ድምጽ ደግሞ የአዲስ አበባ ድምጽ ነው። ውድ ቤተሰቦቻችን፣ በእውነት አሁን በናይል ተፋሰስ ላይ ምን እየተካሄደ ነው የሚለው ጥያቄ የሁላችንም ነው። መልሱ ደግሞ ቀላል አይደለም። አባይ ዛሬ የውሃ ጉዳይ ብቻ መሆኑ አብቅቷል። ወንዙ አሁን የምስራቅ አፍሪካ የኃይል ሚዛን መለኪያ፣ የዲፕሎማሲያዊ የበላይነት መሳሪያና የአገራት የሉዓላዊነት ምልክት ሆኗል። ኢትዮጵያ ታላቁን የህዳሴ ግድብ ገንብታ ስታጠናቅቅ ከግድቡ ግድግዳዎች በስተጀርባ የታቆረው ውሃ ብቻ አይደለም፣ ለዘመናት የነበረው የአካባቢው የፖለቲካ የበላይነትም ጭምር ነው። ካይሮ ለብዙ አስርት ዓመታት የናይልን ውሃ እንደ ግል ንብረቷ ስትቆጥር ቆይታለች። በቅኝ ግዛት ዘመን የተፈረሙና ኢትዮጵያን ያላካተቱ ስምምነቶችን እንደ ብቸኛ የህግ ማዕቀፍ ስታቀርብ የነበረችበት ዘመን ግን አሁን አብቅቷል። የኢንቴቤ ስምምነት ወይም ሲኤፍኤ በይፋ ስራ ላይ መዋሉ በናይል ታሪክ ውስጥ ትልቁ የመሬት መንቀጥቀጥ ነው። ይህ ስምምነት ግብጽ የነበራትን የአንጃ ነክ ወይም የቪቶ ስልጣን በህግ ደረጃ የገፈፈ ክስተት ነው። ዛሬ ላይ አባይ ለኢትዮጵያ የኤሌክትሪክ ብርሃን ምንጭ ብቻ ሳይሆን በአህጉሪቱ መድረክ ላይ ያላትን ተሰሚነት ከፍ የሚያደርግ ስልታዊ ካርድ ሆኖላታል። ይህ በዘገባ የምናቀርብላችሁ ትንታኔ የሚያሳየን አንድ ትልቅ እውነታ አለ። እሱም የናይል ፖለቲካ ከውሃ ሙሌት አልፎ ወደ ቀይ ባህር ጠረፍና ወደ ሶማሊያ የፖለቲካ ውጥረት መዝለቁን ነው። ግብጽ በህዳሴው ግድብ ዙሪያ የነበራትን ተጽዕኖ ማጣት ስትረዳ ትኩረቷን ወደ ኢትዮጵያ አዋሳኝ አካባቢዎች በማዞር አዲስ የጫና ስልት እየቀረጸች ትገኛለች። አባይ ዛሬ የኢኮኖሚ ዋስትና፣ የብሔራዊ ደህንነት መገለጫና የአፍሪካ ቀንድ ዕጣ ፈንታ መወሰኛ ሆኗል። ለኛ ለኢትዮጵያውያን ይህ ጉዳይ ከህልውናችን ጋር የተቆራኘ ነው። ግድቡ መጠናቀቁን የውሃ ፍሰት በፍትሃዊነት እንዲከፋፈል የሚያደርገው አዲሱ የህግ ማዕቀፍ በታሪካችን ለመጀመሪያ ጊዜ የናይል ባለቤትነታችንን በተግባር ያረጋገጥንበት ወቅት ላይ መሆናችንን ያሳያል። ነገር ግን ይህ ድል በራሱ ሌላ ውጥረት ይዞ መጥቷል። የጂኦፖለቲካው መሳሪያነት ሲጠነክር በአገራት መካከል ያለው ሽኩቻም ወደ አደገኛ ምዕራፍ እየተሸጋገረ ነው። በእርግጥ የናይል ውሃ ለሰላም ወይስ ለግጭት መነሻ ይሆናል የሚለው ስጋት አሁን በዓለም አቀፍ ማህበረሰብ ዘንድ ትልቅ አጀንዳ ሆኖ ቀጥሏል። የኃይል ሚዛኑ ከአባይ ወንዝ ዳርቻ ተነስቶ እስከ ዲፕሎማሲያዊ አዳራሾች ድረስ እየናወጠው ነው። ታላቁ የህዳሴ ግድብ ዛሬ ከግንባታ ደረጃ አልፎ ወደ ሙሉ ስራ መግቢያ ምዕራፍ ላይ ይገኛል። ይህ ግዙፍ የኮንክሪት ተራራ ከፍ እያለ በመጣ ቁጥር በካይሮ በኩል ቀይ መስመሬ ነው ሲባል የነበረው ዛቻ ትርጉሙን እያጣ መጥቷል። ውድ ቤተሰቦቻችን፣ በግብጽ በኩል የምናየው ወቅታዊ መወራጨትና አዳዲስ ስልቶች የዓመታት የዲፕሎማሲ ጥረት መክሸፉን ተከትሎ የመጡ ናቸው። ካይሮ ያላንኳኳችው የዲፕሎማሲ በር የለም። በተባበሩት መንግስታት የጸጥታው ምክር ቤት ስብሰባዎች፣ በአረብ ሊግ አዳራሾችና በዋሽንግተን የድርድር ጠረጴዛዎች ላይ ግብጽ የሞከረችው ሁሉ ግን ግንባታውን ለአፍታ እንኳን ሊያስቆመው አልቻለም። ኢትዮጵያ በምንም አይነት ጫና ውስጥ ሳትወድቅ
አምስተኛውን ዙር የውሃ ሙሌት አጠናቃ የኤሌክትሪክ ኃይል ማመንጨት ተርባይኖችን ማሽከርከር ስትጀምር በካይሮ ቤተ መንግስት ውስጥ ትልቅ ድንጋጤ መፈጠሩ ግልጽ ነው። ይህ የዲፕሎማሲያዊ አማራጮች መሟጠጥ ግብፅን ወደ አዲስና አደገኛ ስልት እንድትገባ አስገድዷታል። በአንድ ወቅት ጦርነት አማራጭ ነው የሚሉ ድምጾች ከካይሮ ጎልተው ሰሙ ነበር። ነገር ግን በግድቡ ግዝፈትና የውሃው መታቆር ወታደራዊ እርምጃን ዛሬ ላይ የማይታሰብ አድርጎታል። ግድቡን መምታት ማለት ሱዳንንና ግብፅን በጎርፍ ማጥፋት መሆኑን የግብፅ ወታደራዊ ስትራቴጂስቶች ጠንቅቀው ያውቁታል። በዚህ ምክንያት ካይሮ ትኩረቷን ከግድቡ ግንባታ ወደ ቀጠናዊ ከበባ ወይም ኢንሰርክልመንት ፖሊሲ እየቀየረች ነው። አሁን የምናየው የግብፅና የሶማሊያ የጦር ስምምነት እንዲሁም በሞቃዲሾ የታየው የግብፅ ወታደራዊ ቁሳቁስ ስርጭት የዚህ የተስፋ መቁረጥ ዲፕሎማሲያዊ ማሳያ ነው። ኢትዮጵያን በጎረቤቶቿ በኩል ውጥረት ውስጥ በመክተት በህዳሴው ግድብና በባህር በር ጥያቄዎቿ ላይ ትኩረት እንድታጣ የማድረግ ሙከራ ነው። ውጥረቱ የነገሰውም እዚህ ጋር ነው። አባይ ከአንድ ወንዝ ጉዳይነት ወጥቶ መላውን የምስራቅ አፍሪካ ቀንድን ወደ አንድ ትልቅ ወታደራዊ ና ፖለቲካዊ የቼዝ ጨዋታ ቀይሮታል። ለኢትዮጵያ ይህ የግንባታ መጠናቀቅ ትልቅ ድል ቢሆንም የዲፕሎማሲው ትግል ግን ወደ አዲስ ምዕራፍ መሸጋገሩን ያበስራል። ግብፅ በዓለም አቀፍ ደረጃ ያላትን ተጽዕኖ ተጠቅማ ኢትዮጵያን የማግለል ስራዋን አጠናክራ ቀጥላለች። ሆኖም ግን መሬት ላይ ያለው እውነታ አንድ ብቻ ነው። ውሃው ተኝቷል። ተርባይኖቹ እየዞሩ ነው። የኃይል ሚዛኑም ወደ ሌላኛው የተፋሰስ ሀገራት እያዘገመ ነው። ይህ ሁኔታ ነው እንግዲህ ካይሮን ወደ መጨረሻውና አስገራሚው የህግ ሽኩቻ ውስጥ የከተታት። ለዘመናት ካይሮ የአባይን ወንዝ በህግ አጥር አጥራ ለማቆየት ሞክራለች። ያ አጥር ደግሞ በቅኝ ግዛት ዘመን የተፈረመው የላይኛው ተፋሰስ ሀገራትን ያላካተቱና ለግብፅ ፍጹም የበላይነትን የሰጡ ስምምነቶች ነበሩ። ነገር ግን በቅርቡ ዓለም አቀፍ ማህበረሰብ አንድ ትልቅ ለውጥ አስተናግዷል። በታሪክ መጽሐፍት ውስጥ የኢንቴቤ ስምምነት ተብሎ የሚታወቀው የናይል ተፋሰስ የህግ ማዕቀፍ CFA በይፋ ስራ ላይ ውሏል። ይህ ክስተት በካይሮ የዲፕሎማሲ ሰማይ ስር የወረደ ታላቅ መብረቅ ነበር። ውድ ቤተሰቦቻችን ይህ ስምምነት ስራ ላይ መዋሉ ለምን ግብፅን እንዲህ አስደነገጣት? ምክንያቱ ግልጽ ነው። ለ70 ዓመታት ግብፅ የሙጥኝ ስትለው የነበረው የ1929 እና የ1959 የቅኝ ግዛት ስምምነቶች ዛሬ ላይ ህጋዊ መሰረታቸውን አጥተዋል። በኢንቴቤ ስምምነት መሰረት የናይል ወንዝ አስተዳደር ከአንድ ሀገር ፍላጎት ወጥቶ በጋራ ወደሚመራ የናይል የተፋሰስ ኮሚሽን ተሸጋግሯል። ይህ ማለት ግብፅ የነበራትን የቪቶ ወይም የከለከሉ ስልጣን በህግ ደረጃ አብቅቶለታል ማለት ነው። ደቡብ ሱዳን ስምምነቱን በይፋ ማጽደቋ ለዚህ ህጋዊ መዋቅር መሳካት የመጨረሻውና ወሳኙ ምዕራፍ ነበር። ኢትዮጵያ ለሁለት አስርት ዓመታት ስትታገልለት የነበረው ፍትሃዊ የውሃ አጠቃቀም መርህ አሁን ከፖለቲካዊ መፈክርነት ተሻግሮ ዓለም አቀፍ ህግ ሆኗል። ይህ ማለት ማንኛውም የተፋሰሱ ሀገር የልማት ፕሮጀክት ሲጀምር ከካይሮ ፍቃድ የሚጠይቅበት ዘመን አብቅቷል። ይልቁንም በጋራ ስምምነትና በሳይንሳዊ መረጃዎች ላይ የተመሰረተ አዲስ አሰራር ተክቷል። ህጋዊ መፈራረስ በግብፅ ላይ የፈጠረው መረበሽ ቀላል አይደለም። ካይሮ ይህን ስምምነት አንቀበለውም ብላ ብታውጅም መሬት ላይ ያለው እውነታ ግን ተቀይሯል። የዓለም አቀፍ የገንዘብ ተቋማትና ረዳት ሀገራት አሁን በናይል ላይ ለሚሰሩ ፕሮጀክቶች የህግ መሰረት አድርገው የሚመለከቱት ይህንን አዲሱን ስምምነት እንጂ ያለፈውን የቅኝ ግዛት ውል አይደለም። ይህ ነው እንግዲህ ለዘመናት የነበረውን የኃይል ሚዛን በአንድ ጀንበር የሰበረው ትልቁ መቋረጥ። ይሁን እንጂ ግብፅ ይህንን ህጋዊ ሽንፈት በዝምታ አልተቀበለችውም። በህግ ያጣችውን የበላይነት በሌላ መንገድ ለማስመለስ የቀጠናውን ፖለቲካዊ ውጥረት ወደ ከፍተኛ ደረጃ ከፍ አድርገዋለች። ህጋዊው ድንጋጤ አሁን ወደ ወታደራዊ ስልታዊ ጫና እያመራ ነው። አባይ በህግ ማዕቀፍ ውስጥ ሲገባ፣ ግብፅ ደግሞ አዲስ የግጭት አውድማዎችን መፈለግ ጀምራለች። ይህ ደግሞ በምስራቅ አፍሪካ ቀንድ ላይ አዲስና ያልታሰበ ውጥረት ደቅኗል።
የናይል ውጥረት አሁን ከአባይ ዳርቻዎች ወጥቶ ሞቃዲሾ በሚገኘው የአውሮፕላን ማረፊያ አስፋልት ላይ ማረፍ ጀምሯል። ግብጽ በዲፕሎማሲያዊውና በሕግ የበላይነቱ ረገድ ያጣችውን የበላይነት በወታደራዊ ጡንቻና በቀጠናዊ ከበባ ለመተካት የወሰነች ይመስላል። በቅርቡ የግብጽ ሲ-130 ወታደራዊ አውሮፕላኖች በሶማሊያ መሬት ላይ ሲያርፉና ከባድ የጦር መሳሪያዎችን ሲያራግፉ ዓለም አቀፍ ማህበረሰብ የምስራቅ አፍሪካ ቀንድ ወደ አዲስና አደገኛ ዙሪት ውስጥ መግባቱን ተረድቷል። ውድ ቤተሰቦቻችን፣ ይህ በሶማሊያ በኩል የተከፈተው አዲስ ግንባር ለምን አሁን የሚል ትልቅ ጥያቄ ያስነሳል። መልሱ ደግሞ በቀጥታ ከታላቁ የህዳሴ ግድብና ከኢትዮጵያ እያደገ ከመጣው ቀጠናዊ ተጽዕኖ ጋር የተያያዘ ነው። ካይሮ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ እንደ መልካም አጋጣሚ ተጠቅመዋለች። በሞቃዲሾና በአዲስ አበባ መካከል የተፈጠረውን አለመግባባት እንደ ቀዳዳ በመጠቀም ጦሯን በኢትዮጵያ የጓሮ በር ላይ ለማስፈር የጥምረት ስምምነት ተፈራርማለች። ይህ እንቅስቃሴ ከቀላል ወታደራዊ ድጋፍ ያለፈ ትርጉም አለው። ግብጽ በኢትዮጵያ ምስራቃዊ ድንበር ላይ የጦር ሰፈር ለመመስረት የምታደርገው ጥረት በአዲስ አበባ ላይ የስነ ልቦናና የደህንነት ጫና የመፍጠር ስትራቴጂ ነው። በአባይ ጉዳይ ላይ አቋምሽን ካላላላሽ በሌላ አቅጣጫ ሰላም አታገኝም የሚል ድምፅ አልባ መልእክት ነው። ይህ አይነቱ የከበባ ፖለቲካ የቀጠናውን ደህንነት ከመቼውም ጊዜ በላይ በጥርጣሬና በውጥረት እንዲሞላ አድርጎታል። በሞቃዲሾ ጎዳናዎች ላይ የሚታዩት የግብጽ ወታደራዊ ቁሳቁሶች ለሶማሊያ የውስጥ ሰላም ሳይሆን ለቀጠናዊ የኃይል ፉክክር ማሳያ ሆነው እያገለገሉ ነው። ኢትዮጵያ ለብዙ ዓመታት በሶማሊያ ሰላም ለማስከበር የከፈለችውን መስዋዕትነት ወደ ጎን በመተው ግብጽ ራሷን እንደ አዲስ የሰላም አስከባሪ አድርጋ ማቅረቧ በዲፕሎማሲያዊ መድረክ ከፍተኛና ንትርክ ፈጥሯል። ይህ ሁኔታ በተለይ ለኢትዮጵያ ብሔራዊ ደህንነት ትልቅ ፈተና መደቀኑም አይቀሬ ነው። ውጥረቱ አሁን የቃላት ጦርነት ብቻ አይደለም። መሬት ላይ የሚታዩት እንቅስቃሴዎች የቀይ ባህር ደህንነትና የናይል ፖለቲካ ተሳስረው አንድ ግዙፍ የችግር መረብ ፈጥረዋል። ግብጽ ይህንን ካርድ የምትጫወተው የውስጥ ኢኮኖሚያዊ ቀውሷንና በናይል ላይ የደረሰባትን ሕጋዊ ሽንፈት ለመሸፈን ጭምር እንደሆነ ተንታኞች ይስማማሉ። ነገር ግን ይህ ውጥረት ወደ ግጭት ያመራል ወይንስ ሌላ የዲፕሎማሲያዊ ድርድር መክፈቻ ይሆናል የሚለው ጥያቄ በአየር ላይ ተንጠልጥሎ ይገኛል። የከበሮው ድምፅ እየተሰማ ነው። የኃይል አስተላለፉም በየቀኑ እየተቀያየረ ነው። በሶማሊያ በኩል የሚሰማው የጦር መሳሪያ ድምፅና ከካይሮ የሚወጡት ጠንካራ መግለጫዎች ዓለምን ለአፍታ ጦርነት ሊነሳ ነው በሚል ስጋት ውስጥ ቢከቱም መሬት ላይ ያለው እውነታ ግን ከዚህ የራቀ ነው። በእርግጥ ግብጽ ኢትዮጵያ ላይ አሁን ቀጥተኛ ጦርነት መክፈት ትችላለችን? ለዚህ ጥያቄ የምሁራንና የስትራቴጂስቶች መልስ አንድ ነው። አትችልም። ይህ ደግሞ ለኢትዮጵያ ወገንተኝነት ሳይሆን በቁጥሮችና በተጨባጭ ሁኔታዎች ላይ የተመሰረተ ትንታኔ ነው። የመጀመሪያውና ትልቁ ምክንያት ጂኦግራፊ ነው። ካይሮና የህዳሴው ግድብ ከ2000 ኪሎ ሜትር በላይ ይራራቃሉ። ግብጽ ይህንን ርቀት አቋርጣ የሱዳንን ሰማይ አልፋ ኢትዮጵያ ውስጥ የሚገኝን ግዙፍ ግድብ በአየር ኃይል ለመምታት የሚያስችል አስተማማኝ የሎጂስቲክ አቅም የላትም። ግድቡ ደግሞ አሁን ላይ 74 ቢሊዮን ሜትር ኪዩብ ውሃ ይዟል። ይህንን ግዙፍ የውሃ ክምችት መምታት ማለት ግድቡን ማፍረስ ብቻ ሳይሆን የታችኛውን የተፋሰስ ሀገራት በተለይም ሱዳንንና ግብጽን ራሷን በታሪክ ታይቶ በማይታወቅ የጎርፍ ማዕበል መጥረግ ማለት ነው። ግድቡ ራሱ አሁን የራሱ መከላከያ ጋሻ ሆኗል። ማንኛውንም ወታደራዊ እርምጃ ለካይሮ ለራሷ ራስን የማጥፋት ያህል አደገኛ ነው። ሁለተኛውና ወሳኙ ነጥብ የግብጽ ደካማ ኢኮኖሚ ነው። ግብጽ በአሁኑ ወቅት በከፍተኛ የውጭ ዕዳና በዋጋ ግሽበት ውስጥ ትገኛለች። በየመን የሚገኙት ሁቲዎች በቀይ ባህር ላይ በሚያደርሱት ጥቃት ምክንያት የግብጽ ዋነኛ የውጭ ምንዛሬ ምንጭ የሆነው የስዊዝ ቦይ ገቢ በከፍተኛ ሁኔታ ቀንሷል። ሀገሪቱ በዓለም አቀፍ የገንዘብ ድርጅት IMF ብድርና በባህረ ሰላጤው ሀገራት ድጋፍ ላይ ተንጠልጥላ ባለችበት በዚህ ወቅት በቢሊዮን የሚቆጠር ዶላር የሚጠይቅና ውጤቱ የማይታወቅ ጦርነት ውስጥ መግባት ለፕሬዝዳንት አብዱልፈታህ አልሲሲ መንግስት የፖለቲካ ማክተሚያ ሊሆን ይችላል። ጦርነት የድሆች መጫወቻ አይደለም። ግብጽ ደግሞ አሁን ለዚህ የሚሆን ትርፍ
ገንዘብ የላትም። በተጨማሪም ግብጽ አሁን በዙሪያው ባሉ ቀውሶች ተከባለች። በስተምዕራብ ሊቢያ የታወከች ናት። በስተደቡብ ሱዳን በእርስ በርስ ጦርነት እየደማች ነው። በስተምስራቅ ደግሞ የጋዛ ጦርነት የግብጽን ደህንነት በየቀኑ እየተፈታተነ ይገኛል። በዚህ ሁሉ ምስቅልቅል መካከል ኢትዮጵያ ላይ አዲስ ግንባር መክፈት ስትራቴጂያዊ እብደት ነው። የግብጽ ወታደራዊ እንቅስቃሴ በሶማሊያ የታየው ኢትዮጵያን ለማስፈራራትና ወደ ድርድር ጠረጴዛ ለማምጣት የሚደረግ የስነ ልቦና ጫና እንጂ እውን የሚሆን የጦርነት ፍላጎት አይደለም። በመሆኑም ዛሬ ላይ የምናየው ፍንዳታ ወታደራዊ ሳይሆን የዲፕሎማሲያዊ ሽኩቻ ከፍተኛ ደረጃ ላይ መድረሱን የሚያሳይ ነው። ግብጽ ያሏት አማራጮች ሁሉ እየተሟጠጡ ሲመጡ የመጨረሻውን ካርድ በሶማሊያ በኩል ለመጫወት እየሞከረች ነው። ነገር ግን ይህ እንቅስቃሴ የኢትዮጵያን የግድብ ግንባታም ሆነ የሕግ የበላይነት ሊያስቆም የሚችልበት እድል በጣም ጠባብ ነው። እውነታው አንድ ነው። አባይ ተገድቧል። ውሃው ተኝቷል። የቀጠናው ኃይል አሰላለፍም እስከ ወዲያኛው ተቀይሯል። በአባይ ዙሪያ የሚሰማው የዲፕሎማሲ ንትርክና የወታደራዊ ዛቻ በካይሮ ቤተ መንግስት ወይም በዲፕሎማሲያዊ አዳራሽ ብቻ የሚቆም አይደለም። የዚህ ትልቅ የታሪክ ለውጥ እውነተኛ ትርጉም የሚሰማው በኢትዮጵያ ገጠራማ መንደሮች፣ በጨለማ ውስጥ ብርሃን በሚጠባበቁ ቤቶችና የቀጠናውን ትስስር በሚያለሙ መሪዎች ልብ ውስጥ ነው። ውድ ቤተሰቦቻችን፣ የናይል ጉዳይ ዛሬ ላይ ትልቅ ትርጉም የሚሰጠው ለኢትዮጵያ ገበሬ ነው። ለዘመናት ወንዙን እያየ በጨለማ ሲኖር የነበረው ያ ድሃ ገበሬ ዛሬ አባይ የልማት ዋስትና ሲሆን እያየ ነው። ለኢትዮጵያ ይህ የኃይል ምንጭ መገንባት ማለት የኢንዱስትሪዎች መነሳት፣ የሥራ ዕድል ፈጠራና ከድህነት ጋር የሚደረገው ትግል በድል መጠናቀቅ ማለት ነው። ግድቡ የሚያመነጨው የኤሌክትሪክ ኃይል የኢትዮጵያን ገጽታ ብቻ ሳይሆን የሚቀይረው መላውን የምስራቅ አፍሪካ የኢኮኖሚ ካርታ ነው። አባይ ለዘመናት የግጭትና የጥርጣሬ ምንጭ ሆኖ መቆየቱ አብቅቷል። አሁን የቀጠናው የኤሌክትሪክ የደም ስር እየሆነ ነው። ኬንያ፣ ጅቡቲ፣ ሱዳንና ሌሎችም ጎረቤት ሀገራት ከዚህ ግዙፍ የኃይል ምንጭ ተጠቃሚ መሆን መጀመራቸው የኃይልን ጉዳይ ከብሔራዊ ጥቅም ወደ ቀጠናዊ ትስስር ከፍ አድርጎታል። ይህ ነው እንግዲህ ትልቁ መስተጋብር። ግብጽ ለዘመናት የገነባችው ብቻዬን ልጠቀም የሚለው አስተሳሰብ እየፈረሰ በምትኩ በጋራና አልማ የሚለው የአፍሪካውያን ድምፅ እያሸነፈ ነው። የኃይል ሚዛኑ ወደ ላይኛው ተፋሰስ ሀገራት መዞሩ ለኢትዮጵያ ብቻ ሳይሆን ለታንዛኒያ፣ ለኡጋንዳና ለሩዋንዳ ትልቅ የስነ ልቦና ድል ነው። እነዚህ ሀገራት ዛሬ በናይል ውሃ ላይ ያላቸውን ተፈጥሯዊ መብት በኩራት ማንሳት የጀመሩት ኢትዮጵያ በከፈለችው መስዋዕትነትና በጸናችበት አቋም ምክንያት እንደሆነ ይገነዘባሉ። ይህ የታሪክ ሽግግር በዓለም አቀፍ መድረክ ላይም አዲስ እይታን ፈጥሯል። ቀደም ሲል ግብጽ ካልፈቀደች የሚለው የአበዳሪዎችና የለጋሾች መመሪያ ዛሬ በፍትሃዊ ተጠቃሚነትና በጋራ ልማት መርህ እየተተካ ነው። የአባይ ጉዳይ ዛሬ የሚናገረው ስለ ጦርነት ሳይሆን ስለ ብርሃን፣ ስለ ረሃብ ሳይሆን ስለ ምርታማነት፣ ስለ መከፋፈል ሳይሆን ስለ አንድነት ነው። ኢትዮጵያ ለዘመናት የተነጠቀችውን የተፈጥሮ ስጦታዋን መልሳ ስታገኝ መላው አፍሪካም የራሱን ሀብት በራሱ የማልማት ተስፋው እንደገና አብቧል። ውድ ቤተሰቦቻችን፣ በታሪክ አጋጣሚ ውስጥ ሆነን ትልቅ ለውጥን እየታዘብን ነው። ወንዙ አሁንም ይፈሳል፣ ነገር ግን ፍሰቱ እንደ ጥንቱ ዝምተኛ አይደለም። ዛሬ ወንዙ የታሪክ የበላይነት የተገለጠበት፣ የአፍሪካውያን እጅ የጸናበት፣ የኢትዮጵያ ነገ ተስፋ የተሰቀለበት ታላቅ የድል ዜማ እያስተጋባ ነው። ይህ ድል ደግሞ በምስራቅ አፍሪካ ሰማይ ስር አዲስ የትብብርና የእድገት ዘመን መባቻ ሆኖ ተመዝግቧል። በታሪካችን ውስጥ ትልቁንና ፈታኙን ምዕራፍ ዛሬ ተሻግረናል። አባይ ለዘመናት የፍርሃት የጥርጣሬና የዲፕሎማሲ እሰጥ አገባ ምንጭ ሆኖ ቢቆይም ዛሬ ግን ያ መጋረጃ ተገፎ አዲስ እውነታ በምስራቅ አፍሪካ ሰማይ ስር ወጥቷል። ውድ ቤተሰቦቻችን፣ የናይል ጉዳይ መጨረሻው ጦርነት ሳይሆን የማይቀለበስ ለውጥን መቀበልና በጋራ ማደግ ብቻ እንደሆነ አሁን በግልጽ እየታየ ነው። የአባይ ጉዳይ ወደ ዘላቂ ሰላም የሚመጣበት ብቸኛው መንገድ ካይሮ መሬት ላይ ያለውን እውነታ አምና መቀበል ስትችል ብቻ ነው። ያ እውነታ ደግሞ የኢትዮጵያ በገዛ ሀብቷ የመጠቀም መብት በዓለም አቀፍ ሕግና በተግባር መረጋገጡ ነው። የኢንቴቤ ስምምነት ስራ ላይ መዋልና የታላቁ የህዳሴ ግድብ መጠናቀቅ ለግብጽ ፖለቲከኞች አንድ ትልቅ ትምህርት ሰጥቷል።
እሱም በዛቻና በከበባ የኢትዮጵያን ጉዞ ማቆም እንደማይቻል ነው። አሁን የሚበጀው የትብብር መንገድ ነው። ኢትዮጵያ ኃይልን ለጎረቤቶቿ በቅናሽ ዋጋ በማቅረብ ቀጠናዊ ትስስር ስታጠናክር፣ ግብፅም የውሃ ስጋቷን በቴክኒካዊ ትብብርና በጋራ ስምምነት መፍታት ይኖርባታል። ለኢትዮጵያ ቀጣዩ ስትራቴጂያዊ እርምጃ ግልጽ ነው። በአንድ በኩል የታችኛው ተፋሰስ ሀገራትን ስጋት የሚቀንሱ ግልጽ የቴክኒክ መረጃዎችን ማጋራት ሲሆን፣ በሌላ በኩል ደግሞ በሉዓላዊነታችንና በብሔራዊ ጥቅማችን ላይ የሚመጣን ማንኛውንም ተጽዕኖ በዲፕሎማሲያዊና በደህንነት ጥንካሬ መመከት ነው። የናይል ተፋሰስ ኮሚሽን በይፋ ስራ መጀመሩ ኢትዮጵያ በሕግ ማዕቀፍ ውስጥ ሆና የቀጠናውን የውሃ ፖለቲካ እንድትመራ ትልቅ ዕድል ይሰጣታል። ይህ ደግሞ ለዘመናት ተነፍገን የነበረውን የታሪክ መሪነት በሁለት እጃችን እንድንይዝ ያደርገናል። እኛ ኢትዮጵያውያንና በውጭ የምትኖሩ ዲያስፖራዎች ይህ የታሪክ ለውጥ የእያንዳንዳችን አሻራ ያለበት መሆኑን መዘንጋት የለብንም። አባይ ዛሬ የቁጭታችን መወጫ ሳይሆን የብልጽግናችን መሰረት ነው። በእውነት በናይል ዙሪያ እየተካሄደ ያለው ትልቁ ክስተት የኃይል ሚዛን ሽግግር ነው። ይህ ሽግግር ደግሞ ኢትዮጵያን ወደማይናወጥ የቀጠናው መሪነት ከፍ እያደረጋት ይገኛል። ወንዙ ወደፊት እንደሚፈስ ሁሉ የኛም የልማትና የክብር ጉዞ ወደፊት ይቀጥላል። ውድ ዘገባ ቤተሰቦች፣ የዛሬው ጥልቅ ትንታኔያችን በዚህ ይጠናቀቃል። የአባይ ጉዳይና የቀጠናው ፖለቲካዊ ትኩሳት ወዴት ሊያመራ እንደሚችል የሰጠነው ትንታኔ ግንዛቤ እንደጨበጣችሁ ተስፋ እናደርጋለን። እናንተስ የግብፅ በሶማሊያ በኩል መምጣትና የኢንቴቤ ስምምነት መጽደቅ በቀጣይ ምን አይነት ውጤት ይኖረዋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ለዝግጅቱ ጥራትና ለቀጣይ ስራዎቻችን ማበረታቻ እንዲሆን የቪዲዮውን የላይክ ምልክት መጫንና ለወዳጆቻችሁ ማጋራታችሁን አትርሱ። ስለምትከታተሉን እናመሰግናለን። ሰላም ለሀገራችን።